ኢትዮጵያ በሙሉ አቅሟ የምስራቅና ደቡባዊ የአፍሪካ የጋራ ገበያ ኮሜሳ የተሳተፈች አልነበረም ተባለ። ይህ የተባለው ዛሬ ሚያዝያ 27 ቀን 2017 ዓ.ም ሁለተኛው የምስራቅና ደቡባዊ የአፍሪካ የጋራ ገበያ ኮሜሳ ሳምንት የንቅናቄ መድረክ በአዲስ አበባ በተከፈተበት ወቅት ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደተናገሩት ኢትዮጵያ የኮሜሳ ገበያ የተሳተፈች ያለው በሙሉ አቅሟ እንዳልሆነ ተናግረዋል። የአፍሪካ አጠቃላይ የሀገር ውስጥ ጥቅል ምርት ወይም ጂዲፒ አሁን ላይ 3.3 ትሪሊዮን ዶላር እንደሚጠጋ መረጃዎች ይጠቁማሉ። ከዚህ ውስጥም 1.1 ትሪሊዮን ዶላር የሚሆነው የኮሜሳ ገበያ እንደሆነ ይነገራል። የአህጉሪቱን 1/3 ጂዲፒ የሚይዘው ይህ ገበያ ሀገራችን ኢትዮጵያ የተሳተፈችበት የሚገኘው በ10 በመቶ ብቻ እንደሆነ ዶክተር ካሳሁን ጎፌ ገልጸዋል። ይህንን ክፍተት ለመሙላት የተሰራ ያለው ስራዎች መኖራቸውንም ዶክተር ካሳሁን ጎፌ አስረድተዋል። ኮሜሳ 20 ዓመት አልፎናል። የዓለም ንግድ ድርጅት ድርድር 20 ዓመት አልፎናል። 20 ዓመት አልፎናል ቁጥር ነው እንጂ በ20 ዓመት ውስጥ የተሰራ ስራ ኖሮ ኮሜሳንም በ10% ኤፍቲኤ ነው የገባ ነው እንጂ ኮሜሳን 90%ን ፍሪ ማድረግ ላይ በኮሜሳ አባል ሀገራት ደረጃ የሚደረገው ሪስፕሮሲቲ ነው። ይሄ በሰጠው ቁጥር ይሰጣል። የተሻለ አምራች ከሆን ገበያ ታገኛለህ ማለት ነው፣ የሚተነበይ ገበያ። እሱን መስራት አልቻልንም። አሁን ላይ ግን በተጨባጭ ለኮሜሳ የሰጠነው የጉድስ ኦፈርም ጭምር በመጻፍ የታተመበት ጊዜ ስለሆነ ንግድ መጀመር እንችላለን። ሚኒስትሮች ምክር ቤት የወሰነው ከአንድ ወር በኋላ መጀመር ትችላላችሁ ነው። ከአንድ ወር 1 ሳምንት አልፏል። ከ3 ሳምንት በኋላ በቀጥታ እንጀምራለን ማለት ነው። በነበሩት ጊዜያት ኮሚትመንቱ ጥሩ ነው፣ በቃል የሚገለጽ በተግባር ግን በዛ ደረጃ ልምምድ አልነበረ የሚለውን በድፍረት መናገር ይቻላል ማለት ነው። ምክንያቱም ቢያንስ የኮሜሳ መሞከር ነበረብን። የኮሜሳ አባል ሀገር ሆኖ በፍሪ ትሬድ ኤሪያ ደረጃ ከ10% የዘለለ ያልሄደው እኛ ብቻ ነው፣ ከ21 አባል ሀገራት ማለት ነው። አሁን ግን እንገባበታለን ማለት ነው። ኢትዮጵያ የዓለም አቀፉንና ቀጠናዊ ጥምረቶች ላይ ስታደርጋቸው የነበሩ ድርድሮች ውጤታማ እንዳልነበሩ የገለጹት ሚኒስትሩ ይህንን ለመቀየር በርካታ ስራዎች የተሰራ መቆየቱንና አሁን ላይ በሙሉ አቅሟ መስራት እንደጀመረች ተናግረዋል። ለዚህም ማሳያ ሁለተኛው የምስራቅና ደቡባዊ የአፍሪካ የጋራ ገበያ ኮሜሳ ሳምንት የንቅናቄ መድረክ እንደሆነ ተሰምቷል። ሳምንቱን ሙሉ የሚቆየው ይህ ንቅናቄ ጥናታዊ ጽሑፎች የሚቀርቡበትና የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ አባል ሀገሮች ውስጥ የሚገኙ ነጋዴ ሴቶችን ለማስተሳሰር ያለመ የኮሜሳ የንግድ ትርኢትና የቢዝነስ ኮንፈረንስ እንደሚካሄድ ዶክተር ካሳሁን ጎፌ ተናግረዋል። የኮሜሳ ሳምንት ዛሬ በአዲስ አበባ 21 አባል ሀገራትና የኮሜሳ ተቋማት ተብለው የሚታወቁት ተቋማት በተገኙበት በይፋ አስጀምረናል፣ ተከፍተዋል። ሙሉ ሳምንት በተለያዩ ዝግጅቶች ነው የሚከናወነው። የመጀመሪያው ዝግጅት በተለያዩ ርዕሰ ጉዳዮች ዙሪያ የፓናል ውይይቶች ይከናወናሉ። በተለያዩ ጥናት በሚያቀርቡ ሰዎች የኮሜሳ ተቋማት በሚባሉት አማካኝነት የጠኑ ጥናቶች ንግድን ለማሳለጥ ቀጠናዊ ትስስር ለማረጋገጥ የሚያስችሉ ጥናቶች የሚቀርቡበትና ምክክር ውይይት የሚካሄድበት ይሆናል። ዛሬና ነገ በዛ ይቀጥልና ሮብ ዕለት የሴት ነጋዴዎች ማህበር የኮሜሳ አሉ። የኛ የኢትዮጵያ ሴት ነጋዴዎችን በአዲስ መልክ ራሱን ያደራጀ ተቋም ነው። አሁን ላይ ከነሱ ጋር በጋራ ትብብር የንግድ ኤግዚቢሽን ይከናወናል እዚሁ ስካይላይት ውስጥ። የኮሜሳ ነጋዴ ሴቶች ፌዴሬሽን የንግድ ባዛርና ኮንፈረንስ ከሚያዝያ 29 እስከ ግንቦት 1 ቀን 2017 ዓ.ም በአዲስ አበባ ስካይላይት ሆቴል እንደሚከናወን ተገልጿል። ከ21 የኮሜሳ አባል ሀገራት የተውጣጡ ከ300 በላይ ሴት ስራ ፈጣሪዎችና ነጋዴዎችን ጨምሮ ከ500 በላይ ሰዎች ይሳተፉበታል ተብሎ ይጠበቃል።